አንዳንድ ሰዎች አሉ የሚያናድዱኝ አይደል? እኔም አሉ እኮ የሚያናድዱኝ ቅጥልም ያደረጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61%። ይሄድልኝ ወደዛ። የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። የብዙዎቻችን ችግር ምንድን ነው ብትሉ፣ አሁን ቅድም ያልኩት ከኋላ ክሎዥር ይባላል በጌስታልት ቴራፒ። ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱኝ አይደል? እኔም አሉ እኮ የሚያናድዱኝ ቅጥልም ያደረጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነግራችሁና ከዛ ቂም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገውን ልንገራችሁ። ደም ብዛት ይጨምራል። ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ አስም ያመጣል፣ አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻው ስንሆን ሆርሞኑ ይጨምራል። እሱ ብቻ አይደለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61%። ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን ዕድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂሚሼ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሄድልኝ ወደዛ። አልፈልግም እኔ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር፣ እንደዚህ ሆነ ነበር እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም?
ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስለሽ ምንም ነገር በሕይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጅ ደስተኛ አትሆኝም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል። ካልቸር ሾክ ይጠብቀሃል። ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy. I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ። ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት። ቅመሱት፣ ጤና አዳሙን ቅመሱት። ከዛ አጣጥሟት። እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት፣ ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሄድ፣ በል ትምህርት ቤት አትበሏቸው። ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም፣ ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል ትናንትና ደመቀ ምግብ የሚበላ አርት ነው አላልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው ይሆን አልኩት። እንትን እሱ ምስርም ቢሆን አጨላለፉን፣ ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ጊዜ ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት። ኢንጆይ አድርጉት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ። እኔ አንድ ኢንሲደንት ልንገራችሁ፣ በጣም የሚቆጨኝ። ስኩል ኦፍ ቱሞሮ ልጆቼ ይማራሉ። ልጆቼን የማደርሰው እኔ ነኝ። ሕፃን ሆነው መልሰው እኔ ነኝ። ከዛ እዛ ጋር ስቆም አንዲት ሴት አለች፣ በዛኛው ሳይድ ትቆማለች። እንዲሁ ሰላም እንባባለን በሩቁ። ግን ልታናግረኝ እንደምትፈልግ ይገባኛል። ትፈራለች ግን እኔም ደግሞ እፈራለሁ። ላናግራት እፈልጋለሁ፣ ግን ሌላ ነገር እንዳይመስላት እያልኩኝ ግን እፈራለሁ። ግን ልታናግረኝ እንደምትፈልግ ግን ይገባኛል። ከዛ ሳያት ልጆቿን አድርሳ አሁንም ልታናግረኝ፣ ከዛ እኔ ደግሞ አሁን ዝም ብዬ ሄጄ ባናግራት ወይ ሌላ ነገር ቢመስላት እያልኩ እፈራለሁ።
እንዲህ እንደተፈራረን ከቆየን በኋላ ከስንት ጊዜ በኋላ ዜና ሰማሁ። ዜናው ምንድነው? እሷ ባለትዳር ነበረች፣ ከባሏ ጋር ተለያይታለች። ባሏ በጣም ጨካኝ ሰው ነበር። 2 ልጆች አሏት። ትምህርት ቤት ይዛቸው ትመጣለች። መስቀል ፍላወር ጋር ፍላሚንጎ ጋር በመኪና ተከታትሎ ኤክስ ሃዝባንዷ በጥይት ደብድቦ ገደላት። ልትነግረኝ የምትፈልገው ነገር ነበር። ይቆጨኛል። ምን አለበት ባናግራት ኖሮ እያልኩኝ እላለሁ። ባላቸው አጋጣሚ በሙሉ ሰዎችን እርዱ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። በትምህርቱ አልገፋም። እኔ በትምህርቱ ዓለም ሄድኩኝ። እሱ ደግሞ በትምህርቱ አልገፋም ነበረ። ጫት ይቅማል፣ ይጠጣል ምናምን። እዛ እኔም ይደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን አገኘውና ይዤው ቁጭ አድርጌ፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ አብሮኝ ያደገ ነው። ተለያይተናል መንገዳችን ስለተለያየ። አንድ ቀን ግን አነጋግረዋለሁ። ሲሪየስሊ ቀጥሬ አነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉልኝ። ቢኒያም ይባላል። ቢኒያም አረፈ አሉ። አያችሁ እንዴት እንደሚቆጭ ይቆጫል በጣም። ስለዚህ እንዳይቆጨን ማድረግ ያለብንን ነገር እናድርግ። ሰዎችን ልትረዱ በምትችሉበት መንገድ እርዷቸው። ባለፈው ኢንተርቪው ላይ ሳነሳው ነበረ። አንዲት ልጅ ደወለችልኝ፣ ቢዚ ነኝ አልኳት። ደወለችልኝ፣ ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ሰኞ ደውይልኝ አልኳት። ሰኞ ለታ ሞከረች፣ በዚህ ሳምንትም ቢዚ ነኝ አልኳት። ከዛ ቴክስት አረገችልኝ፣ ወል ይሄ የመጨረሻ ሙከራዬ ነበር አለች። የመጨረሻ ሙከራዬ ነበር፣ ታንክ ዩ ፎር ዮር ሄልፕ አለችና ዘጋች። ከዛ ደነገጥኩኝ። እኔ አሁን በራሴ ላይ የማረገውን አረጋለሁ አለች። በጣም ደነገጥኩ። ወዲያው ደወልኩላት። ወዲያው ምንድን ነው አልኳት። ሞከርኩ፣ ብዙ ነገር ሞክሬያለሁ። መጨረሻ አንተ ደህና ሰው ነህ ትባላለህ፣ አንተን ላግኝ አልኩኝ። አንተ ደግሞ ቢዚ ነህ ትላለህ። ባለፈው ሳምንት ቢዚ ነህ፣ በዚህም ሳምንት ቢዚ ነህ፣ ከዛ ቢዚ ነህ እና ይሄ ነገ ነው ያልኳት። ከዛ መጣች። ስናወራ ምን ልታረጊ ነበር አልኳት። መልሼ የደወልኩላት ጊዜ በጣም እያለቀሰች ነበር። የዛን ቀን ራሴን አጠፋ ነበር አለች። ወስኛለሁ። ካዳንከኝ በዚህ ሰውዬ ታድነኛለህ፣ ካላዳንከኝ አትወደኝም አንተ እግዚአብሔር፣ ምንም በቃ ራሴን አጠፋለሁ ብዬ ነበር አለች። ፕሮግራም ካንስል አድርጌ ነው ያገኘኋት፣ ግን አሁን አይቆጨኝም። መጣች፣ ተለወጠችና ሄደች። ደስ ይለኛል። በሕይወት አለች። ስለዚህ በምትችሉት መጠን ሰዎችን እርዱ። ባገኛችሁት አጋጣሚ አትለፏቸው። ምን እንደሚፈጠር አታውቁ።